On this video, let us see states in West Africa. በዚህ ቪዲዮ የምንማርበት ርዕስ በምዕራብ አፍሪካ የሚገኙ ግዛቶች እነማን ናቸው፣ ምን አይነት ታሪክ ነበራቸው የሚለውን ጥንታዊ የሆኑ የአፍሪካ ግዛቶችን አንስተን እያንዳንዱን እየጠቀስን እንማራለን ማለት ነው። ስለዚህ እስከ ቪዲዮ መጨረሻ አብራችሁ ቆዩኝ። Many states and kingdoms were flourished in the Western Africa. በዚህ በምዕራብ አፍሪካ አካባቢ እጅግ በጣም በርካታ ንጉሳዊ ግዛቶች more than 10 modern African nations including Mali, Guinea and Senegal have a geographical connection to the three medieval African empires of Ghana, Mali and Songhai. የአሁኖቹ ማሊ፣ ጊኒና ሴኔጋል ግዛቶች ወይንም ሀገራት በመካከለኛው ዘመን ከነበሩት በምዕራብ አፍሪካ የሚገኙ ታላላቅ ግዛቶች እንደ ጋና፣ ማሊና ከሶንጋይ ጋር የስነ ምህዳር ግንኙነት ነበራቸው። አሁን ላይ ያሉት ማሊ፣ ጊኒና ሴኔጋል በመካከለኛው ዘመን ከነበሩት ከአፍሪካ ግዛቶች የጋና ታላቅ ግዛት፣ የማሊ ታላቅ ግዛትና የሶንጋይ ታላቅ ግዛት ከነበራቸው የስነ ምህዳር ግዛት ጋር ይገናኛሉ። ሶ ፎር ዚስ ቪዲዮ let us see ጋና። ለዚህ ቪዲዮ ትምህርታችን የሚሆነው የጥንቷን የጋናን ግዛት በምዕራብ አፍሪካ ምን አይነት ታሪክ ነበራት የሚለውን አንስተን ነው እንማራለን ማለት ነው። ስለዚህ በዚህ ቪዲዮ የምንማርበት ርዕስ ስለ ጥንቷ የጋና ስቴት ይሆናል ማለት ነው። እንግዲህ የጥንቷ የጋና ስቴት ወይንም ግዛት ከአሁኗ ጋና ጋር ግንኙነት የላቸውም። ስለዚህ በጥንት ዘመን በአፍሪካ በተለይም በዚህ በምዕራብ አፍሪካ ጋና የሚባለው አካባቢ የትኛው ነው፣ የጋና ግዛት የትኛውን አካባቢ ያጠቃለለ ነው፣ ታሪኳስ ምን ይመስላል የሚለውን በዚህ ቪዲዮ እንማራለን ማለት ነው። The ancient Ghana Empire was located in parts of what are now called Mauritania, Mali and Senegal. እንግዲህ የጋና ግዛት ብለን የምንጠራው የአሁኖችን ማውሪታኒያ፣ ማሊና የሴኔጋል አካባቢ ነው። ይህ አካባቢ የጋና ግዛት ተብሎ ይጠራል። ጋና was founded by the people known as Soninke in the 4th century AD. ጋና የተመሰረተችው ሶኒንቄ ተብሎ በሚጠሩ ህዝቦች በአራተኛው መቶ ክፍለ ዘመን ነበር። ጋና reached the height of its power at about 1000 AD. ጋና በስልጣኔም በቆዳ ስፋትም እንዲሁም በኢኮኖሚም ፖለቲካውን ጨምሮ እጅግ ከፍተኛ ደረጃ የደረሰችው በ1000 ዓመተ ምህረት ነበር። ጋና relied on the trans-Saharan trade. ጋና የዚህ የትራንስ-ሳሃራን ንግድን ታካሂድ ነበር። its rulers were able to build a vast empire. ይህን የትራንስ-ሳሃራን የንግድ አካባቢ ላይ ንግዷን ታካሂድ ስለነበረች ትርፋማ ነበረች። ወይንም ይህ የትራንስ-ሳሃራን ንግድ ጋናን የበለጸገች አድርጓታል። በዚህም የሷ መሪዎች ግዛታቸውን ከጊዜ ወደ ጊዜ በማስፋት እጅግ ሰፊ የሆነ የጋናን ግዛት መፍጠር ችለው ነበር። However, the rise of Islam was the main factor for the greatness and decline of Ghana. ይሁን እንጂ የእስልምና ሃይማኖት መነሳት ወይም በአካባቢው መስፋፋት ለጋና ታላቅነትም ውድቀትም ምክንያት ነበር። Ancient Ghana came to an end in 1076 AD. when the Islamic Empire of Almoravids invaded and captured its capital ኩምቢሳልህ። የጥንቷ ጋና ግዛት የተዳከመችው ወይንም ስልጣኔዋ ያበቃው በ1076 ዓመተ ምህረት ነው። ለስልጣኔዋ መውደቅ ዋነኛ ምክንያት የአልሞራቪዶች እስላማዊ ግዛት ጋናን መወረሯና እንዲሁም የጋናን ዋና ከተማ ኩምቢሳልህን መቆጣጠሯ ነበር። ኩምቢሳልህ was the capital city of ancient Ghana. ለጥንቷ ጋና ዋና ከተማ ኩምቢሳልህ ነበረች። ስለዚህ አልሞራቪዶች መጥተው ጋናን ስለወረሩ የጋናን ስልጣኔ አጥፍተውታል ወይንም የጋና ስልጣኔ ጠፍቷል።